ምንድነው የሚሻለኝ አሁን? ምን ባደርግ ነው የሚሻለው? በምንድነው ማስተካክለው? ለጣጣ እንደሆነ ሂሩቴ እንደ ምንድነው ተኮራምተሽ እንዳይሆን እኔ ላቀርቅርልሽ እኔ አንገቴን ልድፋ ሂሩቴ እየቀለድክ ነው እንዴ? ታዲያ እንደዚህ አንገትሽን ሰብረሽ እንባሽ በአራት መንታ እየወረደ ዝም ማለት አለብኝ? ማጽናናት የለብኝም እንደ ባለቤት ሂሩቴ? በስንቱ ናስቲ ቁጭ በል ማውራ ቁም ነገር አለኝ። መመካከር አለብን። በስዬ ትልቅ ችግር ገጥሞናል። ሂሩቴ ከስራ ደክሞት ለመጣ ሰው ቁም ነገር አስፈላጊ ነው። አስፈላጊ ብቻ ሳይሆን አሳሳቢ ጉዳይ ነው። መመካከር አለብን። በስዬ ትልቅ ችግር ገጥሞናል። ሂሩቴ በፈጠረሽ ይሄን ነገር ስሙን አትጥሪው፣ ይደራረብብናል። እሺ ና ቁጭ በል ላውራ። በስዬ ችግር አትበይ፣ በቃ አትጥሪ። ምንድነው እሱ? ምንድነው እንደዚህ ያስጨነቀሽ? ዛሬ መስሪያ ቤት ሲሄድ አባረሩሽ? አንፈልግሽም አሉ? ስንት ውስጥ ይስም እንደማስተካኝከው ሊጥሉሽ? እሺ ምንድነው? ደሞዝ መቋረጡን ነገሩኝ። ማን ያቋረጠው? እሱማ ይስተካከላል ግን ጊዜ ይወስዳል አሉ። ደግሞ የለፋሽበትን የደከምሽበትን የከለከሉሽ መስሎኝ እኮ ነው ፍርድ ቤት ልገትራቸው ነበር። አሁን ያልገባኝ ምንድነው ያስጨነቀሽ? ይህ ወቅት እኮ ወጪ የሚበዛበት ወቅት ነው። የልጆቹ ትምህርት ቤት አለ፣ አስቤዛ አለ። ቁጠባችንስ የቆጠብነው እሱስ እንዴ የት ገባ? እሱን ሪል ስቴት ከፈል ነው አይደለም እንዴ? ምንድነው ሌላ ችግር? ይኸውልሽ ይደራረባል አላልኩሽ? ምንድነው? የእሱም ወራዊ መዋጮ ደርሷል ለካ። አንቺ ነሽ ጎትኩተሽ እዚህ ነገር ላይ ያስመዘገብሽ። ወቀሳ እኔ እኮ አሁን ያልገባኝ አንቺን ምንድነው እንዲህ ያስጨነቀሽ? ከየት አምጥቼ ከፍለዋለሁ? ገንዘብ እጄ ላይ የለ። እኔስ አንተ ምን? እኔስ ባለቤትሽ የማንን ጎፈር ያበጥራለሁ እንዴ? ይሄ የኔ ኃላፊነት አይደለም እንዴ? ይሄም መሸፈን ይከብደኛል። ሂሩቴ አትጨነቂ፣ ነገ ደሞዝ ይወጣል፣ ሁሉን ነገር ፊክስ አደርገዋለሁ። በቃ ሲሄ ደግሞ አሁን ያንተ ደሞዝ ይሄን ሁሉ ነገር ይሸፍናል? ሂሩቴ ነው ለሰርፕራይዝ አልነገርኩሽም እንጂ እኮ አንድ የሰራው ስራ አለች፣ ጥሩ መላላት። እውነትክን? አዎ አትጨነቂ፣ ሁሉን ነገር ነው የሚሸፍነው። ነገ ጠዋት ይንጋ ብቻ። እውነትክን? ሂሩቴ በኔ ጣይው አልኩሽ፣ ሁሉን ነገር አስተካክለዋለሁ። ችግርሽ በኔ ያልፋል። በስዬ ከምን አይነት ጭንቀት እንደገላገልከኝ አትጨነቂብኝ። አልጨነቅም። አትጨነቂብኝ። ቴንክ ዩ። ወይ በስዬ ሳረሳው ዘይት አልቋል። እሺ ግድ የለም ዛሬ በዱቤ ያመጣና አንተ ነገ ትከፍለዋለህ። ሂሩቴ ለምን ሱቁን አታመጪውም? በኔ ጣይው አልኩሽ። እንደውም ዶሮ የምትወጂውን ዶሮ የገባበት ገብቼ እንዲህ አንገቱን አንቄ ነው ይዤልሽ የምመጣው። ታስቢ። ቴንክ ዩ በጣም አይባልም እንደዚህ። ገላገልከኝ። ምን እንደማልችል ታውቃለህ ሂሩቴ? ስትጨነቅ ማየት ምን እንደሚያስደስተኝ ታውቃለህ? የጭንቀቷ መፍትሄ ስሆንላት። አይገርምም? ሳቅ አለ። ስራ ልትለቅ ነው እንዴ? ለማን ደቼ ብዬ ነው የምለቀው? ትቀልዳለህ እንዴ? እኔ ምን አውቃለሁ ብለህ ነው? አሳሳቅህ መልካም ነገር ልታበስረኝ ይመስላል። እንዴት ሳቅ አይለኝ? ገለታ ቀኑን ረሳኸው እንዴ? ዛሬ ማን ነው ቀኑ? አንጋፋው በጉጉት የሚጠበቀው ቀን ነዋ። የዘራነውን የምናጭድበት የምንከምርበት የመኸር ቀናችን፣ የደሞዝ ቀናችን አይደል እንዴ ገለታ? አረዲያ እንደው አንድ ነገር የረባ ነገር ሳሰራ እዚህ ግባ የሚባል ነገር ሳሰራ እንደው የደሞዝ ቀንህን ትቆጥራለህ? ምንድን ነው የምትለው አንተ ደግሞ? አንተ ራስህ ምንድን ነው የምትለኝ እንዴ? እኔማ ካሁን ይሄን ያህል መጠን ብር ገባልህ አካውንት ውስጥ የሚል ቴክስት እጠብቃለሁ። ምንም ነገር የለም። በኋላ ገለታ እኮ ሰው ማመን ይቸግረዋል። እጅ በእጅ ሊሰጠን ነው ብዬ እኮ ነው የመጣሁት ደሞዝ ለመቀበል። ታዲያስ ጸሐፊዋን አላገኘሃትም እንዴ? እኔ ምን ታደርግልኛለች? አልነገረችህም? ምኑን ነው የምትነግረኝ? ዛሬ ጠዋት ደሞዝ ለመክፈል ብለን ተፍ ስንል ሲስተም ቀጣይ ልመሰለህ። ኧረ ዞር በል። የምን ሲስተም ነው የምታወራው እንዴ? በጥፍራችን ቆመን የምንጠብቀውን ቀን ሲስተም በሚባል ተልካሻ ምክንያት ታጨናግፈዋለህ እንዴ? በስንቴ የሰራበትን የከለከለ የለም። ነገ ከነገ ወዲያ ይደርሳል። ቢበዛ ደግሞ አንድ ሳምንት ነው። አንድ ሳምንት ምን የሚሉት እንዝላልነት ነው እንዴ?
ስራችሁን በአግባቡ አሰሩም እንዴ እናንተ? እኛም ማስጨነቅ ብቻ ነው እንዴ የምትችሉበት? ኤዲያ አሁን አንተ እንደው ብትጨነቅ እዚህ ግባ የሚሉት ፕሮግራም አዘጋጅተህ ታውቃለህ? ቆይ አሁን አንድ አማርኛ ነው የምፈልገው። እጅ በእጅ ትሰጠኛለህ አትሰጠኝም? ወደ ኋላ ወደ ጋርዮሽ ዘመን እጅ በእጅ ምን ነው በስንቴ ምን ነው እንደው አጥንታቸውን እንኳን አትፈራም? አይነጣጣ ነው በእናታችሁ። ና በስንቴ አሁን አስታውስኩ። ጎሽ አስታውስኩ። አበል ደረሰ። እሱ ከደረሰ ደሞዝ ምን ያደርጋል? ደግፎ የያዘን እኮ አበል ነው ጌታዬ። ሂሳቡን አሰርቼዋለሁ። አረ ባመናችሁት ምንም ችግር የለም። እና የሰበርከው ማይክ 2000 ብር አስወጥቶኛል። ከደሞዝ ይቆረጣል። ይሄ ስክነት ሳይጎለኝ አይቀርም። አይገለታ አሁን እሺ ምንድን ነው የሚባለው? ሂሩቴ እንደሆን ዶሮ አመጣለሁ ብያት ይሄኔ እንግዲህ ማቁላላት ጀምራለች። ምንድን ነው የሚባለው? በለፈለፉ ባፍ ይጠፉ። እስቲ የሆዴም በሆዴ ይዤ ዝም ብዬ ባደርገውስ? ስክነትማ ሳይጎለኝ አይቀርም። አይገለታ ሰበረኝ፣ ቅስሜን ሰበረኝ። ምን የመሰልኩትን ሳቂታ ተጫዋይ ሰውዬ ጭምታ ያደርገኝ ተናፋቂው በሴ ዝኔ ደግሞ ብቻ ማውራት ጀመርክ እንዴ? ረቶኝ ዝኔ እኔ ማበዴ ነው ዘንድሮ ማበዴ ነው። አንተ ደግሞ በቀን ስንቴ ነው ጸባይ የሚለዋውጠው? የምን ማበድ ነው እሱ? የባህሪ ለውጥ እንደተከሰተብኝ ፊት ያስታወቃል። ስትደሰትማ ልውጥ ነው የሚያደርግ። ዛሬ ደሞዝ ቀን አይደል? እኔ ሂሳቡን አስልቼ ጨርሻለሁ። 3000 ብር ብቻ ነው ያለብህ። አንተም አለ ጭራሽ ረስተህልኛል። አይደለም ዝኔ ምን አባቴ ላድርግ? ምን ላድርግ? ተደራረበብኝ። በዛ ላይ ማጣቱም አለ። አይ በስ አትቀልድ። እንግዲህ የዱቤን ጉዳይ አንተን ብቻ እንደማስተናገድ ታውቃለህ። ይሄው የድራፍት ማሽን የተበላሽቶ ያሰራውበት አንተን ነው የምጠብቀው። አከፍላለሁ። ደክፈላ ሲስተሙ ይስተካከላ። ሲስተም ተው በስ እኔ ቀላል ሰው አይደለሁም። ስማ ድራፍቱን እኮ ውስኪ ነው እያሳመኝ የምሸጥ ሰው ነው። እኔን ልትሸጉደኝ እንዳትሞክር። መሸወድ አይደለም ዝኔ፣ የምር መሸወድ አይደለም። ይኸውልህ ቤተሰቤ የችግር ማጥ ውስጥ ገብቷል። ከዛ ማጥ ውስጥ ለማውጣት እየዳከርኩ ነው። ይኸውልህ አየር ላይ ደሞዜ እንደገባ ወዲያውኑ ለአንተ ከፍልሃለሁ። ይኸው እኔ በስ የነገርኩ ይኸው ወዳጅነታችን ግንኙነታችን እንዳይላል 2 ቀን ዝኔ 2 ቀን ታገሰኝ። ከዚህ 2 ቀን በኋላ ግን ይኸው ነግሬሃለሁ። በስ እሺ እንግዲህ ምን አደርገዋለሁ? ምንም አላደርግም። እሺ ዝኔ ቺኑ ጻፋ እዚህ ላይ 3000 ከማን ጋር ነው መኖር የሚቻለው? ሰው ለመብቱ ይሽኮረመማል። ወይ መስዬ መታል እንዴ? ተይኝ ሂሩቴ። እንዴት አመሸ? ተይኝ ምን ነው ምን ተፈጠረ? ምን ሆነክ ነው? ምን አለ ብትተይኝ ሂሩቴ። ምን ሆነክ ነው መስዬ? ብትተይኝ ምን ትሆኛለሽ አንቺ? ትጎጃለሽ? እሺ ትቻል። አንዱ እኮ ነው ታክሲ ላይ ነጀሰኝ። እሺ ምን ተፈጠረ? ኧረ ተይኝ ሂሩቴ። ተፈጠረ ነገረኛ በስ ተይኝ አልኩሽ እኮ ሂሩቴ። ተይኝ። በቃ ተይኝ። እንዴ ስንት ሰዓት ሙሉ ለታክሲ ተሰለፍን። ልክ ታክሲ ሲመጣ አንዱ ከየት መጣ ሳይባል ተንደርድሮ ግጥም ብሎ ቀድሞን አይገባም። አይ በስዬ ምን ማለት ነው? አይ በስዬ ተወው ልትይ ነው? ተወው ልትይ ነው? እኔ እኮ ሰው ምንድነው ለመብቱ እንደዚህ የሚያሽኮረምመው? እነሱ አብረውኝ ከኔ ጋር ተደርበው ለምን ብለው መጠየቅ ሲገባቸው ልክ እንዳንቺ ተወው አሉ። በስዬ አንዳንድ ሰው እኮ የማይሰማ ሰው አለ። አንተ እንዳትደክም ብለው እኮ ምንድነው እኔ ደከመኝ አልኩ እንዴ? ደከመኝ አልኩ? ሲጀመር እንዴት ሊሰሙ ይችላሉ? ከኔ ጋር ሆነው ለምን ብለው መጠየቅ ሲገባቸው ጭራሽ ለነዛ ይከራከራሉ። አንቺ እቺ መኪና ባትኖር በየቀኑ እንዲህ ልጨቀጨቅ ነበር እንዴ? በቃ ለምን ቶ በቃ አትበኝ፣ ተዋው አትበኝ። በቃ አንቺ አትበኝ። እነሱ ያሉኝ ይበቃኛል። እንዴ አንድ ጠያቂ በዚች ሀገር ላይ እኔ ብቻ ልኖር? አይ በስዬ አንዳንድ ሰው እኮ ካልተውኩ አይሰማም። ከተውኩት እንዴት ይሰማል? በቃ ተዋ አትበኝ። አሰብኝ አባባለ ፈርሶ ተወው አትበኝ። የራሱ ጉዳይ በቃ አትበኝ። እነሱ እስክጠግብ ብለው ነው። አንተ የማይመለሱ ጥያቄዎች እየጠየቅ ለምን ራስህን ታደክማለህ? በዚህ ላይ የራስህ መኪና አለ። በቃ ተው አትበኝ። ተረጋጋ። ውሻው ነው እኮ ተረጋጋም እኮ ተወው ማለት እኮ ነው በሌላ አማርኛ። ደግሞ አንተ መኪና አለ። አሁን እቺ መኪና ሆና ነው
እንደ ዛሬ ተበላሸችብኝስ እንደሆነ። አይ በስዬ አንተ በየቀኑ ስላላጋጠመህ እኮ ከዚህ ሁሉ በቃ አንተ ተወው እንዳትዪ ተወው በቃ በቃ ለምን የፕሮግራሜ ርዕስ ሆኖ ቀረ ማለት ነው። ከመቼ ወዲያ ነው መብትን ማስከበር ጥያቄ መጠየቅ ነውር የሆነው? ያልኩት ቁረጡ። ና በስዬ ና አረፍ በል፣ በእንቅልፍ ይወጣልሃል። በዚሁ ሙድ ስቱዲዮ ገብቼ ህዝቡን ባስጨንቀው ደስ ይለኝ ነበር። ካቆምክበት ትቀጥላለህ። ና አረፍ በል አሁን። ና በስዬ በቃ በስዬ በቃ በዚህ ውድቅት ሙዚቃ የሚያስጮሁ። ቆይ እስቲ በስዬ ተረጋጋ። ሰው በቤቱ መተኛት አይችልም እንዴ? እስቲ ተረጋጋ። አንዳንድ ጊዜ ያጋጥማል እንዴ? ያጋጥማል። ይሄንንም ተወው ልትይኝ እንዳይሆን። ታዲያ ከደህና ጎረቤት አመጣ። የቱ ነው ደህና? ቆይ ማን ነው እሱ? እስቲ ቆይ እዚህ አይደለም አላልኩም? እሺ ከየት ነው ታዲያ? ስንቱ ሰው የሚለውን የማይሰማ እናንተ ደግሞ እዚህ ምን ትሰራላችሁ? ሙዚቃው እዚህ አይደለም። ሄዱ ግቡና ተኙ። ማንም ሰድረን ይኸው በስዬ ማንም ይሁን ምን እኛን አያገባን እና ቁጭ ብለን እንደር እንዴ? በስዬ እሺ የኛ ሰው እሺ ልጁስ እንዴት ይተኛ? ቀንቶ አልኩ። እሺ ግቡና ተኙ። ከዚህ በኋላ ሙዚቃ ቆም። አይዟችሁ ባታችሁ ነው ባለጌ። አቤት። ያንተ ያለ ግዛቸውስ? ማን ነው ግዛቸው? አዲስ ተከራይ ነህ? አዎ። ችግር አለ እንዴ? አረ ችግር የለውም። እንትን ነው እንኳን ደህና መጣ ቤት ለምቦሳ ለማለት ነው። እንዴት ሆነ? አይ አልሆነም። እችን ሌሊት መቸገራችሁ ነው። አንድ ምስኪን እኮ አዲስ ገቢ ጎረቤት እኮ በስዬ እኔ እኮ ነግሬህ ነበር። አየህ ምን አገባ? ቆይ ሌሊቱን ሙሉ እንደዚህ ሆነልን አይደል? ብታድርስ እንዴ? አንድ ሌሊት እንደዚህ ብታድር ምንድን ነው ችግሩ? እነዚህ ልጆች ተቻችሎ ስለመኖር አያስተምሯቸውም እንዴ? ቆይ በስዬ አንተ ደግሞ ትቆጣ እንጂ ሄኒ ይኸው ለዛሬ እንደምንም ተኙ። እሺ ግቡና ተኙ እንደምንም ለዛሬ ሄዱ። አባ መጥረጊያውስ? የምን መጥረጊያ? መጥረጊያ ይዘህ እኮ ነው። ምን ሆነሽ ነው እንዴ? መጥረጊያ ትለኛለች። የምን መጥረጊያ ነው? ምን መጥረጊያ ነው? ያ ኬታ መጣሉ በሌሊት መጥረጊያ ኬታ አባቴ እንግዲህ አይዞህ ቻለው። ዓለም እንዲህ ናት። ይልመደው እንዴት እናድርገው? አልሰማህም? በምን ዕዳ የኔ ጌታ ማ እንዴት ነህ? አምሮብኛል። አምሮብሃል። አባስ አምሮብሃል። የኛ አታይኝ? አምሮብሃል። እና የት ነህ አትሉኝ? ያልኩህ እኮ አባስ ምን አደረግ ነው የምትለኝ?
የት እንደምሄድ አትጠይቀኝም? እሺ ጠየቁ። የት ነው? ይኸውልሽማ ዝናቡ ባል አንዷን እንዴት አድርጌ እንደጣልኳት። ጣልኳት? አዎ ጣብን ያለችው። ከምን ላይ የጣልካት? ማናት እሷ? ዝናቡ ባር ዝናቡን ተክታ የመጣች እንዴት ያለች ልጅ መሰለቻችሁ እኮ። ለምንድን ነው የጣልካት? ምን ላድርግ? ይሄ መልኬ ነው። በፍቅር ነው ቀደም እና ወደድኩ አለችህ? ቃል ባታውጣም ብዙ ነው ያለችኝ። በቃ ሁኔታዋ፣ ድርጊቷ፣ ሳቋ፣ እቃ አጣጣሏ፣ ደነጋገጧ ሁሉ ነገሯ ይናገራል። ከዛ ሳትሉኝም ከዛስ እኔና አንተ ልጅ ተንቀባረርኩባታ፣ ኮራሁባት። ኮራ ቀብረር ያለው እንድትወደው የለም። ይገርማል። ምን ይገርማል? መልኩ አለ፣ ቁመናው አለ፣ አለባበሱ እንደምታዩት የሰጠ ነው። ደስ ይለኛል። ሙሉም የመጀመሪያ ሰሞን እንደዚህ አድርጓት ነው። ለማንኛውም ከዚህ በላይ ግን ማኩራት አያስፈልግም። ጦር አለው። እናንተም ሽማግሌ ለመላክ ተዘጋጁ። ምን ያስቃል? ምን ያስቃል? ነጥቅልኩ ነቃ እንጂ መቼ ነው እንዴ? እንደተኛ እኮ ነው ያለው። ነቃ እንጂ ሙልዬ እሱን ተወውና ልጅቷን እስኪ አታናግራት። በቃ ሂድ አናግራት። ሂድ አናግራት። ግድ የለም። ወይ ግን እናንተ እንዴት ነው የናቃችሁ ነው? ወይስ መቼም አያገባም ነው? ለነገሩ እኔ ነኝ ጥፋተኛ እናንተን ማማከሬ። እባክህ ይቅርታ በለው። ሙሉ ቀን እንደው ተናዷል። ይቅርታ በዚህ ጎሽ መጣ። ወይ ምን ነው ያዘዝኩስ ነገር የት አለ? ምን አዘዝሽኝ ሩቴ? በዚህ ያንተን እጅ አይደል እንዴ መጠብቀው? ጥሩ እኮ ነው፣ ጥሩ ነው። እሱ እኮ የኔን እጅ መጠበቅሽ እኮ ደስ ብሎኛል። ግን ገለታ የሚባል አለቃ እያለ ደህና አንገቴን ቀና አረኩ ስል እንደ እባብ አናቴን ቀጥቅጦ እንድደፋ ያደርገኛል። ምን አደረገህ ገለታ? ጎዳህ እንዴ? አዎ ጎዳኝ እንጂ ሩቴ። ግን ጉዳቱ ውስጣዊ ነው። ዛሬ መውጣት የነበረበትን ደሞዝ በሲስተም ምክንያት ብሎ ለሳምንት አላስተላለፈው። እኔ እኮ አላምንህም በስዬ። እውነቴን ነው ሂሩቴ። የኔ እናት ሂሩቴ በጣም ይቅርታ። አንቺንም ተጫወትኩብሽ። ዶሮ ብዬ አጓጓሁሽ። ቁሌቱ እኮ እዛ ውጭ ድረስ ይሰማል። አይ ሲስተም እሱ ነው እንደሚያሳስብህ አንተ። እሱን ተውና አሁን የልጆቹን ትምህርት ቤት እንዴት እናድርግ? ትምህርት ቤት ውስጥ መሳቀቃቸው እኮ ነው። ቆይ አጣዳፊ ነገር ጊዜ የማይሰጥ ችግር ገጠመን ብንላቸው አይረዱም? እየቀለድክ ነው? ኧረ አልቀለድኩም ሂሩቴ። እንዴት እቀልዳለሁ? ገለታ እኔ እኮ ተሟግቼው ነበር ሂሩቴ። እኔ አልፈልግም ደሞዝ በእጄ ሲሰጠኝ እንዲህ ስቆጥረው ሳሸተው ነው ምረካው ብዬው ነበር። እሱ ደግሞ ሲስተም ተጠቀም አንተ ኋላ ቀር ይለኛል። ይኸው ኋላ አስቀረኝ። እሺ አሁን መፍትሄው ምንድን ነው? አንቺ ነሽ ለዚህ ሁሉ የዳረግሽ። እኔ ደግሞ ምን አደረኩ? እዛች ደሳሳ ጎጆአችን ውስጥ እፍንፍን ብለን እንደ አቅማችን እንኑር ስልሽ የነ ሳምሪን ቤት ባየኸው ምናምን ብለሽ ባለ 3 መኝታ ካልገዛዋልሽ ይኸው ይሄን ገዛን፣ አጨብጭበን ቀረን። ምንድን ነው የምትለው? በስንቱ ተነጋግረን አይደል እንዴ ይሄን የወሰንነው? ተጭነሽኝ ነው ጫና ሳድረሽብኝ። ፈረስ እንደምወድ አውቀሽ ፈረስ የሚያስጋልብ ቤት ውስጥ ካልኖርኳልሽ ይኸው ባዶ እጅሽን ጋልቢበት። አይ እንግዲህ አሁን መወቃቀሱን ተውና ወደ መፍትሄው እንሂድ። ምን መፍትሄ አለ? አባትሽ እንዴት ናቸው? ደህና ነው። እሱማ ምን ይሆናል? ምን ይሆናሉ? እሳቸውማ ገንዘብ ነው የምልሽ። ከጡረታቸው የቆጠቡት ነገር ካለ ያበድሩን እንጂ ለመቼ ሊሆኑ ነው? ለዛሬ ካልሆኑ
በስዬ እኔ ራሱ እኮ እያሰብኩ ነው። በቃ ጠይቂያቸው እንዴ ጭንቀት ሊገለን እኮ ነው። አጋባሽብኝ ጭንቀት። እሺ አሁን እሱን ተውና ስንት ልጠይቃቸው? ያላቸው ነው ምን ሲኖራቸው ነው? ካዝናቸው ውስጥ ያለውን ጠራርገው ይስጡሽ። ለመቼ ሊሆኑ ነው? እሱን ልጠይቃቸው። በቃ ተጨነቅን እኮ። በቃ ይቅናሽ። እጃቸው መቼም አይፈታ። ምንድነው? ወይ ማየ እንዴት ዋልሽ? ልመጣ ስል እኮ ነው የመጣሽው። አይ በሰላም ነው? አዎ እሱስ ግን አንድ ጉዳይ ገጥሞኝ እኮ ላዋይሽ ነው የመጣሁት። እኔ መቼም አላንቺ ሰው የለኝ የማማክረው። ምን ነው ማየ? ምን ችግር ገጥሞሽ ነው? አይ ያሁኑስ ጠንከር ያለ ነው። አይ ምን ተስኖት አባዬ ደህና አይደለም እንዴ? አይ እሱማ ምን ይሆናል። ታው ይሄ ነገር ይቅርብን ብዬ ስለው እኔ ከፈለቀ በመናንሽ ብሎ ግግም አለ። ግግም አለ? አዎ ምን ሆኖ ነው እሱ? ይቅርብን ያለ አቅማችን ብዬ ስለው 10,000 ብር በወር የሚጣል ቁብ ገባ። የስ ወጣላቸው። አጋጣሚ ነው ሂሩቴ። ቢደርሰንማ በማን እድላችን አሁን በዚህ ወር የሚጣል ቤሳ ቤስትኒ ይኸውልሽ፣ ሰው ፊት ከምንዋረድ በዚህ ወር የሚጣል 10,000 ብር እንድታበድሪ ነው የመጣው። 10,000 ብር ማዘር ተዋርደዋል። ኦሬዲ ተዋርደዋል። አባት ስንቱ ምን አላንተ? እውነታውንማ ማወቅ አለባቸው። ምንድነው ያላቅማቸው እንደዚህ መንጠራራት እንዴ? ቆይ አሁን ምንድነው የሚሉት? እርሶ ካዝናችሁ ውስጥ ምንም ነገር የለም? አዎ ምንም ነገር የለም። አባትሽ ለራሱ ተሳቆ ከቤትም አልወጣም ብሎ አልጋው ላይ ኩርምት ብሏል። በቃ እማዬ አትጨነቂ፣ እኔ እሰጥሻለሁ። ምን? እኔ እያለሁማ አንገትሽን አትደፊ። ሂሩቴ በስሜታዊነት ተገፋፍተሽ የማይሆን ውሳኔ ልትወስኝ ነው። እስቲ ዝም በላ አወራለሁ። እማዬ እኔ ማታ አቀብልሻለሁ። ተባረኪልኝ። አሜን። የነካሽ ሁሉ ይባረክ። አሜን እማዬ። ክበይ። አሜን አሜን። አንዴ እናውራ። በሌለ ገንዘብ እንዴት እሺ ትያቸዋለሽ? እሺ ከየት አምጥተሽ ልትሰጫቸው? በስዬ ታዲያ ምን ላድርግ? እናቴ ነች እምቢ አልላት። ለዚህ ቀን ካልሆንኳት መቼ ልሆናት ነው? እኔ እኮ መስጠትሽን አይደለም የተቃወምኩት። በሌለ ገንዘብ እንዴት ተስፋ ትሰጫቸዋለሽ? ከየትም አምጥቼም ቢሆን ሰጣታለሁ። ከየትም? እና ለልጆችሽም ከየትም ብለሽ አታመጭም እንዴ? ወይ ሼም ከያዘሽ ዝም ማለት። እኔ ማዘር እባክዎ እኛም አደጋ ላይ ነው ያለነው፣ ስለ ገንዘብ እያወሩ ሆድ አያስብሱም ብዬ መልሳቸው ነበር። አሁን ወደ መፍትሄው እንግባ። ምንድነው መፍትሄው? እስቲ ንገሪኝ። ምን መፍትሄ አለ? እስቲ ንገሪኝ። በስዬ ምን መፍትሄ አለ? በችግር ላይ ችግር እየጫንሽብኝ እንደ ህዳር አህያ ችግር ከየትም እያመጣሽ ጫንቃይ ላይ ትቆልያለሽ። ማንም ጢባ ጢቤ ይጫወትብኝ። ማነው ጢባ ጢቤ ተጫወተብኝ? አንዱ ያገለታ ነው፣ አንዱ ደግሞ አሉ እዚህ አስፋልት ተሻግሮ ያለው ግቢ ውስጥ። እነማን ናቸው? ታውቂያቸዋለሽ? እባክሽ ማን ናቸው? በስንቱ እኔ ስም ምን አስጠራኝ? ሁለት አደገኛ አዛውንቶች አሉ። በሌለሽ ቀን ጠብቀው 10,000 ብር አበድረን ብለው የሚጠይቁሽ። እንዳትጠይቂያቸው አስቀድሞ መንገድ መዝጋታቸው እኮ። በቃ አሁን ችግር አታውራብኝ፣ ሌላ ነገር እንዳትጨምርብን። ምንድነው የሚጨመረው? ከዚህ በላይ ምን ይጨመራል እንዴ? እናንተ ምን ነው? ምንድነው? አይ ሄኒና ሞት ከትምህርት ቤት አስተማሪዎች ወደ ቤት ይዘሽ ሂጂ ብለው። ሄኒና ሞት ሄኒ አንተ ምንድነው? ወይኔ ልጄን ያተኩሳል እኮ። ወይኔ ነው አሁን መንገድ ላይ ስንመጣ ራሱ አስመልሶታል። ይሄን ምናምኑን ሲለቃቅም ነው እየበላ በስንቱ እንዴ? ታዲያ ምን ሆኖ ነው ታዲያ የሚያስመልሰው? አውሩ ወቅ እንጂ ምን ሆኖ ነው? አይናገርም እንዴ? ምን በላ አንተ? በስንቱ እስቲ ዝም በል፣ እያተኮሰ ነው እኮ። አስመለሰው አለች እኮ። ወይኔ እኔ ጡልግ ልበልል ልጄን። ቸኮሌት ልስጥ እንዴ? ይተውሃል። አባኔ ቸኮሌት አልፈልግም፣ አሞኛል። በስንቱ ምን ማረግህ ነው? ታዲያ ምን? ሆስፒታል እንውሰደው። እንውሰደዋ። በቃ እንውሰደው። ዝም ብለን ነው እንዴ ሆስፒታል የምንወስደው? ካርዱን እንይዝለታለን። በስንቱ? ኧረ ችግር የለውም። እኔ እፈልጋለሁ፣ ከየትም ብዬ እፈልጋለሁ። እናንተ ሂዱ፣ እደርስባችኋለሁ። እርግጠኛ ነህ? አዎ እንዴ፣ ለልጆቼ ገደል ገብቼም ተራራ ቧጥጬም ቢሆን አመጣለሁ። ሂዱ፣ ተነሱ። እንዳትቆይብን አልቆይም። እሺ፣ አልቆይም። እንዳታስጠብቀን። ተነስ ተነስ። እኔን ጠንከር በል፣ አይዞህ። እናትህን ገንዘብ ወረተኛ ነው። እጅ ላይ ቆይቶ በሚያስፈልገው ወሳኝ ሰዓት ይክዳል። አንድ ብር ሳትቀር ፊት ትነሳለች። እኔ ደግሞ የቤተሰብ ራስ እንደመሆኔ ሄኖክን ማሳከም፣ የጎደለውን መሙላት ይጠበቅብኛል። ስለዚህ ገንዘብን ላሳድደው ግድ ይለኛል። ግድ ነው።
ይኸው ከዚህ በላይ ምን ላድርገው? እግር ደግሞ ለቦክስ ምን ያደርጋል? በዚህ ቤት ምን እየተከናወነ ነው? ትልቅ ጉዳይ ላይ ነው ያለሁት። እባክህ አትረብሸኝ። ላናግርህ አልችልም። ያይሄ ነው መቼም። ቆይ ለምንድን ነው በጠዋት ቦክስ የምትለማመደው? ለጸብ ነዋ። ሌላ ምን ያደርጋል? ይልቅ ደሜን አታቀዝቅዘው። ምን ፈልገህ ነው? እኔማ ልብሴን እንድታይልኝ ነበር አመጣጤ። ግን ቆይ ከማን ጋር ነው የምትጣለው? አሰማም እንዴ? ድምፁን ጩኸቱን አሰማም? እንዲሁ እኮ ነው ያደረነው። ግዛቸው ጥሩ ሰው አልነበር እንዴ? ግዛቸው ምን ቦጣ እና ሌላ ጥጋበኛ ተክቶብን ሄደ። ጊዜ እኮ ሄደ ለቀቀ። እና ይሄ ቆይ ጉርብትና ወግ ምናምን የሚባል ነገር አያውቅም እንዴ? ማጠይቆት እዚች ሀገር ላይ አንድ ጠያቂ እኔ ብቻ ሆኜ ማጠይቆት ማንም አለው በፊ እና አሁን ከሱ ጋር ነው የምትጣለው? ምን ላድርግ? በክብር አናገርኩት እና ካልወደደለት ሌላ ምን ምርጫ አለኝ? አይ በፊ የእኛ ሰው ክብር ምናምን መቼ ያውቅና ክብር አያውቅም። ማናገር ባለበት ሰዓት ወዴት ነው? እኔ አናግረዋለሁ እንዴ? አናግረው መጣው ሙሌ So what is this next combination? It is a 1-2-1. Now before I tell you the next punch, I just want you to think about it. 1-2-1 down the middle. ወዴት ነው? ወዴት ነው? ምን አለ? ምን አለ? ይሄ የጊዜ ምትክ ምን ነው? ተስማሙ። ምን ተስማሙ? በምንድን ነው የምንስማማው? አሰማም ጨዋቱን ጩጫው ይሄንን ድምፅ ችሎ መተኛቱን ታምር ነው። እሱም ቢሆን ይልመደው እንዴ? አሁኑ ሙዚቃን ይልመደው። እናንተም ልመዱት እንዴ? ልመዱ። አዎ ባንዳ እሱ ባንዳ Here it is again. So here, I'm going to do it light this time. Push, 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 boom. Wow! Nice one. Let's move on. Now we're getting a little bit more advanced with these. What we're going to be doing, we're going to be doing tricks on our opponent. Getting our opponent to think we're doing one thing, but አሁን ሳስበው ቦክሱ ድካም ነው። እሾህን በእሾህ አይሆንም። ከጋጥ ወጦች ጋር እሰጥ አገባ ውስጥ መግባት አግባብ አይደለም። ለእንዲህ አይነቱ አንድና አንድ መፍትሄ ህግ ነው። ህግ ምን ልታዘዝ? ምን ልታዘዝ? ሰላም ሰላም፣ እንዴት ዋልክ? ሄሎ ምን ይምጣልክ? ምን መሰለሽ ትላንትና እየኮራው ነው እንጂ ፍላጎትሽ ሳይገባኝ ቀርቶ አይደለም። ያው ታውቂው የለ ወንድ ልጅ ኮራ ጀነን ማለት አለበት ትሎ የለ እናንተ። አልገባኝም። ለካ እናንተ መግደርደር አለባችሁ። ይቅርታ የምትለው አልገባኝም። ምን ልታዘዝ? ድራፍት ለኔም ማምጪ ላንቺም ማምጪ፣ እየጠጣን እንጫወታለን። አመሰግናለሁ፣ ግን አሁን እኔ ስራ ላይ ነኝ፣ መጠጣት አልችልም። ችግር የለማ፣ እጠብቅሻለሁ። እስከዛ የኔን ድራፍት አንቺ አንዱ አሁን ይሄ ማጫወቻ ነው ማስለቀሻ? አይዞህ አይዞህ አባቴ አይዞህ አይዞህ። እኔ ልደንግጥ? አይዞህ ኢንስፔክተር። ሰላም ሰላም፣ እንዴት ዋልክ? ያው እንደምታየው ሰላም የለም እንጂ እኛማ ውለናል። ከትላንት ጀምሮ እንዲሁ ሲያውከናል። ማን ነው እሱ? አዲስ ገቢው ነዋ። እና ለምንድን ነው የሚበጠብጠው? ጥጋብ ነዋ፣ ትቢት፣ ማን አለብኝነት። ለነገሩ እሱ ምን ያርግ?
ማን ይጠይቀዋል? ይጠየቃል እንጂ እንዴ! እንዲህ አይነቱን ጋጠ ወጥማ ለኛ መተው እኮ ምን ልታረግ እንዴ? አናግረዋለሁ። አሃ ቆይ ይኸውልህ ኢንስፔክተር ረጋ በላ አዲስ ገቢ ስለሆነ ምናልባት እና ይሁና እንዴ እስከ ዛሬ የኖረበት ሀገር ህግና ደንብ የለም ወይስ እዚህ ህግ የለም ብሎ እኮ ረጋ ብለህ ነው። ቶቶ እኔ በህግ አግባብ ነው የማናገረው። እንዲህ አይነቱን ጋጠ ወጥ ህግ ማስተማር ስራዬ ነው። አቤት ለምን አትስማሙ? ተስማሙ። አንቺ አይደብርሽም እንዴ? ኖር አይደል እንዴ? ግፋ አይሆንብሽም? እንደዚህ ይደረጋል? ይቅርታ ችግር አለ? እንዴት ነው አለው እንጂ ፊት ለፊቴ አይኔ እያየ እንደዚህ ከሆንሽ እኔ በሌለውበትማ ምን ሊሆን እንደሚችል መገመት ቀላል ነው። ችግር አለ? አንተ አይገባም። ስንት ነገር አስበን፣ ስንት ነገር አቅደን፣ ስንት ፕላን ይዘን እኔ ለዝኔ እኔ እነግረዋለሁ። አንቺ ከዚህ በላይ እዚህ ቤት ከሰራሽ እኔና አንቺ ማለት ትልቅ ችግር ይፈጠራል። እንዴ ልቀቀኝ፣ ልቀቀኝ! ደውጣልኝ ሰውዬ። ይኸውልህ እኔና እሷ መሀል አንተ ምንም አይገባም። ታውቂዋለሽ? ኧረ እኔ አላውቀውም። እንዴት ነው የማታውቂኝ? ትናንት ስንት ነገር ስትይኝ፣ ስንት ነገር ስታሳይኝ አልነበረም? ምን አልኩ? ይኸውልህ ወንድሜ ዛሬ አሁን ለአንተ በአይኗ የነገረችን በሙሉ ትላንት ለኔ ስትነግረኝ ነበር። በቃ ቆይ እና በቃ ቆይ አይደለም እንደሱ አይደለም። ይኸውልህ ቆይ አንቺ እንደዚህ ይደረጋል? አልተረዳኝም። ቆይ ግዴ የለም ላስረዳ። ምኑን ነው የምታስረዳኝ? አንተ እኮ ሰውየውን ስላላወቅከው ነው እንዴ? እኔ አውቀዋለሁ። ሰውየው ሰው ገሎ ታስሮ ያውቃል። ገሎ በአንድ ቦክስ። ምንድን ነው የምትለኝ? እንደ ፖሊስ አይደለም መማከር፣ እንደ ቤተሰብ ነው። ተስማማ። ማን አባቱ ነው የሚገፋው? አንተ በስቱ ያከፍትም እንዴ? ሂሩቴ መጣሽ? ደህና ዋልሽ እንዴ? ምንድን ነው ትሰራለሽ? ስራ ላይ ነኝ ሂሩቴ። ስፖንጅ ጥሩ ነው አሉ፣ ድምፅ አያሳልፍም፣ ድምፅ እንዳይገባ ያደርጋል። እንዴ ዛሬም ሲያስጮህብን ሊያድር ነው? ምን ይደረግ ሂሩቴ፣ እንዲሁ ነው አለው። ብታይ እንዲሁ ነው አለው። ሄዳ አታናግረውም እንዴ? ምን አናግረዋለሁ? ባባስ በዚህ ጩኸት እንዴት ተኛለህ? ባባ ማን ነው ባባ? ልጁ። ዝም ብለሽ ለብቻሽ ትሰይማለሽ እንዴ? እስኪ ደግሞ ለምን እንዴት ተኛለህ ነው ያለው። ቤቢ ማን ይሄን እያጫወቱት ነው? ማን ነው ደግሞ ቤቢ? ልጁ ነው። ሂሩቴ አንተስ ብቻህን ትሰይማለህ እንዴ? በላሁን ዘር በል፣ እኔ ራሴ አናግረዋለሁ። ወዴት ነው የምታናግሪው? ለኢንስፔክተር ቸኮል ደውዬለታለሁ እኮ። ምን አለ? ብትስማሙ ይሻላል በስዬ አደገኛ ሰው ነው፣ እስር ቤት ያሰለቸ ነው አለ። ታዲያ ይሁና እንዴ? ህግ የለም እንዴ በሀገሩ? ምን ልታደርጊ? አሳስረው ሲፈታስ? ምን ሆናል አንተ ደግሞ? ተይ ለልጆቼ ትንሽ ልቆይላቸው። ግድ የለሽም። ይሄን ስፖንጅ ግጥም ሳረገው ድምፅ አይገባም። ዩቲዩብ ላይ አይቼ እኮ ነው። እመኚኝ። ምን አይነት ጣጣ ነው? እንደዚህ ቆመን እንዳል እንዴ? ሆ ታች አድርጌ ሂሩቴ
ነይ ነይ ነይ። ምንድን ነው? ጠፋ። ይኸው ስሚ፣ ድምፅ የለም፣ ጸጥ ረጭ። ሄደችና ሄደች ነው። ዘር በልልኝ በስ ዝም ብለህ ነው እንዴ ሲያስጮህብን ሄደን እንዴ ችና ዩቱበሩ ግን ምን ነካው? ተወይም በስዬ ተወይ። ልጆቻችን እናሳድግበት። ሄደችና ሄደች ምን ተስኖት ታዲያ ሲያጮህብን ሄደን እንዴ? አቤት። ይቅርታ ወንድሜ፣ ትላንትና ስለ ድምፅ ባለቤት ያናግሩህ ነበር። አናግሮሃል አላናገረህም? ትላንት ታገስነ፣ ዛሬ ደግሞ እንደገና አራስ ልጅ አለ። ልጁ እንዴት ይተኛል? በጣም ይቅርታ ነው ቤት። ማንም ምንም አልናገረም። በቃ አሁን ነገርንህ። እንዳይደገም አመሰግናለሁ። አትለማመጭ። እንዳይደገም አይገርምም? ገና ሳልጠይቀው እኮ ነው እንደዛ ስብሰለሰለ የቆየሁት። አይ ጭንቅላቴ ውስጥ ሳየው እምቢ የሚለኝ ስለመሰለኝ ብቻ እምቢ እንዳለ ደምድሜ መከራዬን ስበላ መሸሁ። አይበስም እንደው መቼ ይሆን መጽሐፍን በሽፋኑ መገመት የምትወው? ምንድን ነው የሚሻለኝ? ለማንኛውም ግን ጥሩ ጎረቤት አግኝቻለሁ። ተው አትንካው። ዝም ብሎ አይነካ። የጉንጮ ነካው። ምን ነው አሉት አላልኩም እንዴ? እንዴት እንደደነገጠ አሉት። ወደዛ ውጭና ጣዩ። አይዞሽ። ወይኔ ሊያለቅስ ነው። ማነው? ፊቷ ተንጠለጠለች። ምን ነው ስጦታ እኮ ነው መጥረጊያው። ወሰደው ልክ ነው። ደህና ዋልኩ። እንዴት ነው? ሰላም ዋላችሁ? ሰላም ዋላችሁ? ምን ነው በሰላም? ይቅርታ ለመጠየቅ እኮ ትንሽ ስጦታ ቢጤ ይዤላችሁ በጣም እናመሰግናለን። ና በስዬ አንቺ ተቀበልሻል። ለእኛ እኮ ነው ያመጣው። በጣም እናመሰግናለን። አረፍ በላ። በጣም ጴጥሮስ እባላለሁ። እሺ ጴጥሮስ፣ በጣም እናመሰግናለን። በስንቱ እንባላለን። እሷ ባለቤቴ ሂሩቴ ነው የምንላት። ልጆቹም ጨቅላውም በጣም ነው አልጠበኩም። ኧረ ምንም አይደል፣ ምንም አይደል። ቁጭ በል ቁጭ በል። በጣም እናመሰግናለን። ኧረ ምንም አይደል። ጴጥሮስ አልክ ስምህ? የሚገርም ደስ የሚል ስም መሰለኝ። እንደው ከኛ ከቤተሰቦች ደብቅ ያስቀመጥከው አንድ 30 ሺህ ብር ይኖራል። ያው አንተ ቀሰስ ብለህ ስለምትኖር አይጠፋህም ብዬ እኮ ነው። ከኔ ጋር ነው የምታወራው? በሴ አዎ፣ ጤና አጣሁብህ አይደለ? አይደለም እንዴ? አደባባይ ላይ ተናግረህ እንዴ እንዳታዘርፈኝ አለህ ማለት ነው። መኖርማ ነበረኝ፣ ግን 30 ሺህ አይሞላም። የሚጠጋጋ ይሁን። ሙሌ ከባድ እኮ ነህ። ይሁን፣ ያለውን ስጠኝና እንደው ከጉድ አውጣኝ። የቀረውን ከየትም ብዬ እፈላልጋለሁ። ያው ይሄን እኮ ታሞብኝ ነው ብታይ፣ በዛ ላይ በጣም ተደራረበብኝ የችግር መዓት። ግን ምን ዋጋ አለው? ይሄ ታች ያለው እንጨት መሰንጠቂያውን ታውቀው የለም እኮ? ይሄ ከኛ ቤት አልፎ ያለው በቃ እዛ ልብሴን አቧራ እየጠጣ ከምቸገር የአይጥ መጫወቻ ከሚሆን ብዬ ቁም ሳጥን አዘዝኩበት። ከመቼ ወዲያ ነው እንዲህ ለማይረባ ነገር ገንዘብ ማውጣት የጀመርከው? ያቺ ሙሉ ናታ ቤቴ የተሟላ መሆን አለበት ብላ ነዋ። ቆይ አሁን እስኪ ለባለ ትዳር ጣራና ግድግዳ ካለ አይበቃም? ገንዘብ ነው ዋናው። ገንዘብ ያስፈልጋል። ሳታስበው ችግር በላይ ላይ ይደራረባል። ምን አይነት የተረገመ ቀን ነው በእናታችሁ! እንዲህ እስክታማርር ድረስ ቸግሮሃል ማለት ነው? በጣም እንጂ። አፋጣኝ መፍትሄ ያስፈልገኛል ሙሌ። እንደዛ ከሆነ ታዲያ ለምን እንደዚህ አናደርግም? እንዴት? ቤት ውስጥ ያሉትን እቃዎች አንድ ባንድ ለምን አንሸጣቸው? የሚገዛ ይኖራል ሞልቶ። ዋናው አንተ ፈቃደኛውን እንጂ። ኧረ ስትማ አንጠቀምበት እቃ ሞልቷል መሰለህ። በፌ አንተ ማትጠቀምበትን ማን ይፈልጋል? በቃ ችግር የለውም፣ ያለውን አውጥተን እንሸጣለን። እናንተ ከተለኝ
እርግጠኛ ነህ በስ ይሄ ነገር ይሰራል? ይሰራል ለምን አይሰራም? ምን ባይሰራም ዕቃ መጣል አትወዱ እናንተ እዚህ ቤት። አዎ ጎሽ ይሄስ? አዎ ይሄ 20 ብር ያወጣ እንዴ? 20 ብር የጣሊያን ዕቃ እኮ ነው። አንሶልዳቶ ባንዳ የጣሊያን ዕቃ ቤት ምን ያደርጋል? አይደለም የድሮ ዕቃ ነው ለማለት ነው እንጂ ስሪቱ እኮ የጣሊያን አይደለም። እያወቀኝ አካውን ምን የድሮ ዕቃ እኮ የሚፈልግ የለም። ዘመን ያመጣቸው ማሽነሪ ነገር ምናምን የለም። የምን ማሽነሪ? መፍጫ ምናምን እንደዚህ ማብኪያ ምናምን መቆረጫ በሴ ይሄ ፍሪጅ ይከብደናል። አንተ ምንድነው ሐሳብህ? ቤቱን ሆና ልታስቀረው ነው እንዴ? ሌላ ተልኮ አለ እንዴ? ምን ከውጭ ምን ስታቀዘቅዝበት አይተን እናውቃለን። ውሃ ነው የምታቀዘቅዝበት። እሰይ ምን ያደርግልሃል? ምንም አላቀዝቅዝም። ምን ያደርግልሃል? ቢያንስ ነገር አቀዘቅዝበታለሁ። እስኪ ደህና ነገር ፈልግ። እስኪ ያቺ በስ እታ እሷ እቺ እሷ 5 ብር ታወጣለች። የእናቴ ማስታወሻ ነው ትላለች ሂሩቴ። የምን ማስታወሻ ነው? እናቷ በህይወት አለች አይደል እንዴ? ዝም አንተ ላይ ስትዘባነን ነው እንጂ። ማን ነው ማን ነው የቀጠርከው? ማን ነው? አቤት። አቶ በስንቱ ቅጣው? አይ ጠበቃ ሙሉ ቀን ምን ተሰነው? የአቶ በስንቱ የህግ አማካሪና ጠበቃ። አንተ ምን ብታጠፋ ነው እባክህ እንዲህ በሙሉ ስም የጠራ? ዛሬ እኮ ምንም የሚሆን ቀን አይደል። ምንድን ነው ወንድሜ? ምን ነው? የመብራት ሂሳብ ስላልከፈላችሁ ቆጣሪውን ቆርጠነዋል፣ እናሳውቃችሁ ነው። ምን ነው ወንድሜ? ማስጠንቀቂያ ምናምን አይላክም እንዴ? በተደጋጋሚ ልከን ነበር፣ መልስ ስላላገኘን ነው ይህንን ውሳኔ የወሰንነው። በእናትህ ወንድሜ እባክህ ቀጥለው። በእናትህ እንደምታየው እቃዎች ልንሸጥ ነው። ባይሆን ሸጠን እንከፍልሃለን። እግረ መንገድህን አንተ መሸመት የምትፈልገው ነገር ካለ ተመልከት። ብረት ገና አሉ። አንተ ይሄን ያህል ቸግረዋል? ማጣት ግን ከባድ ነው። ጃ አታፍሪም? እንደህን የመሰለ ብረት ድስት 10 ብር ስትይ አታዩም? ተጨረማምቷል፣ ታቹም ሳስቷል። እየፋቃችሁ ነው እንደምትመገቡት እንዴ? ለነገር ነው እንደመጣሽ አይባልም እንደዚህ። ደህና ነገር ይዛት ቆም እንዴ አንተ። ለአበባ መትኪያ እኮ ነው የፈለኩት። በስ ታገስ። ንግድና ንዴት አንድ ላይ አይሄዱም። የምትለውን አሰማም እንዴ? ቢሆንም ዋጥ አድርገው። ይኸው ደረት ላይ ጻፍከውን አትርሳ፣ ተግባራዊ አድርገው። ወይ አዲሷን ዕቃ ብራንዷን የትም ያልገባች ያልተነካካች ማንም የለም እኮ ከዚች ለካፌ ውጭ እኮ ማንም የለም። ዝም ብለህ እኮ ነው የምታስጨውኝ። በስ ታገስ። ምኑን ነው የምታገሰው? ልጅ የሚታገሰ ይመስልህ እንዴ? ለአንተ ብዬ ነው። በስ ድምፅህን ስለሚያውቁት ስምህን እንዳያጠለሹት ብዬ ነው። ዛሬ ገና በህይወት ቁም ነገር ተናገርክ። የጣሊያን ዕቃ በስ የጣሊያን አትበል አልኩህ አይደል እንዴ? ምኑን ታወቀ? ፍላጎታቸው እኮ አልታወቀም። ሰው ሲኖር አይደለም። እባካችሁ ወገን ልጁን አሞበት ነው። እባካችሁ ማሳከሚያ አጥቶ ነው። ልትለምንብኝ ነው እንደ ይዘኸኝ ወጣኸው? ምን ላድርግ እንዴ? ሰው ዞር ብሎ አላለ። ሚስቷ ራሷ ነው ልበስ። ሄሎ ሩቴ፣ መጣሁ 10 ደቂቃ መጣሁ። ሁሉ ነገር እያዘጋጀው ነው፣ ጨራርሻለሁ። በ10 ደቂቃ ያልቃል። እሺ በ10 ደቂቃ ያልቃል። ምን አውቃለሁ ታዲያ። እሺ እንዴት ናችሁ? እንዴት ነው? ምን ልታዘዝ? ምን ፈልጋችሁ ነው? ስጠው እንጂ የምመቁልጭልጭ ነው። ግን አደራ ለሁነኛ ሰው ሽጠው፣ እንደኛ በጣም ለሚዋደዱ ጥንዶች። የምን ገዢ ማማረጥ ነው? እኔ አቅልጬ ነው የምሸጠው። ውይ አታቅልጠው። እንዲህ ቃል ኪዳኔ እኮ ነው። ትንሽ ጊዜ ጠብቀኝ። በ1-2 ቀን ውስጥ ከቻልኩ መልሼ ወስደዋለሁ። ካልዘገየ 1-2 ቀን ጠብቃለሁ። አቀልጠዋለሁ።
ኧረ እባክህ ፍጦ እንዴ ምንድን ነው እንዴ? ስንት ገብቷል? እስኪ ይኸው ምንድን ነው በቃ ምታለቅስ ነው እንዴ? አክቶኛ አንተ ደግሞ አትጨመርብኝ። በቃ አየሁ አይደል እንዴ? በልጅ አትፈተን። ልጄ ለኔ የአይን ብሌኔ ነው። ትታያለች እቺ ጥቁሯ እቺ ልጆቼ አይኖቼ ናቸው። ከማልደራደርባቸው ነገሮች በአንደኛነት ቤተሰቦቼ ናቸው። ቀለበቱ ወርቁ ሳይሆን በእኔና በሂሩቴ መካከል ያለው የማይነጥፍ ፍቅር ነው ቤተሰቤን የሰጠኝ። እርግጥ ነው ሂሩቴ ከጣቴ ላይ ስታጠብ ሊደብራት ይችላል። ግን ደግሞ ቆፍጠን ማለት ያስፈልጋል። ቆፍጠን አይዞህኒ። እሺ አሁን ትንሽ ሻል ብሎሃል አይደል? አይ በቃ ነቃ በል እንጂ አንተ ታከምክ አይደል እንዴ? ምንድን ነው በቃ እሺ አሁን ይሻላል። የኔ መኝታ ቤት ግባና አረፍ ይበል። እሺ አይዞህ፣ መድኃኒቱ ስትወስድ ይሻላል። እሺ ይሻላል። እሺ ነቃ በል። እኔ ትንሽ ምግብ ልስራላት። ኡይ ምን ነው ለካ መብራት የለም። አይ በቃ ችግር የለም ከፍያለሁ። አሁን ያስተካክሉታል። ከፈልክ? ጎሽ እኔ ምን አብልተሽ ነው ልጁ ሆድ ውስጥ ትላትል የተገኘው? ምን አበለዋለሁ? ቤት ያፈራው ነው። ሁላችንም ቤት ያፈራው ነው ምን በለው። እሱ ለብቻው ተለይቶ እንዴት ታመመ? ግራ የገባኝ እሱ አይደለም ነው። ብረት ድስቱን እየፋቅሽ ነው የምታበይ ነው። ምን ብረት ድስት ነው የምታወራው? ይልቅ እሱን ተውና ከየት አምጥተህ ነው የሆስፒታሉን የመብራቱን የከፈልከው? የትምህርት ቤቱንም ከፍያለሁ። የትምህርት ቤቱንም ከፈልክ? ታዲያስ እንዴ ቀላል ሰው። ይሄው ቀለበትስ? ሂሩቴ አልነገርኩሽም በእናትሽ እንዳይደብርሽ ብዬ። የት አድርገው? እኔ እንጃ የት እንደሆነ በቃ ሹልክ ብሎ የት እንደጠፋብኝ። ያንተ ቀለበት ሹልክ ብሎ በግድ አይደል እንዴ ሌላ ጊዜ የምታወልቀው? አንተ ሌላ ነገር ጀመርክ እንዴ? አልጀመርኩም እኮ። ታዲያ የት ሄደ? ሲቸግረኝ ሸጥኩት። ሸጥኩት? ታዲያ ገንዘብ ሲያጥረኝ ሸጥኩታ። ታዲያ ከኛ ይበልጣል እንዴ? እየቸገረኝ ታዲያ ወርቅ ተሸክሜ ልዙር? ሂሩቴ ከፋሽ? አንቺ እኮ ጣቴ ላይ አይደለም ያለሽው፣ ልቤ ላይ ነው ያለሽው። ምን አልከኝ? የኔ ቀለበት ልቤ ላይ ነው ያለው። አልከፋኝም በስዬ አልከፋኝም። የእኛን ችግር ለመሸከም ብለህ አይደል ይሄን ያደረግከው? አልከፋኝም። እውነትሽን ነው። እውነት ምን ችግር አለ? ስናገኝ እንተካዋለን። አመሰግናለሁ ሂሩቴ። በስዬ አመሰግናለሁ። የስ አይ ሲስተም ሲስተም ይልሃል። ይሄ ነው ገለታ። በስዬ ምነግርህ ትልቅ የምስራች አለ። እኔ የማመስረሽ ምስራች አለ። ምንድን ነው በስዬ? ቆይ እኔ ልቅደም ሂሩቴ። ገባልኝ እኮ ምን ሲስተሙ ላይ ገባ። እውነትህን ነው። የኔም እኮ ገባልኝ በስዬ። ሌላ ደስ የሚል ነገር ቀለበትህን ከሙሌ ጋር ሄጄ መልሼ የገዛሁት። እውነት አታምንም? ሞት ናበላ አድርግልኝ በስዬ። እንዴት ደስ እንዳለኝ። ናበልቼ ናምጣ እንዴ በርከክ በይ እንጂ ሂሩቴ። በልቼ ናምጣ በስዬ። እንዴት ዋላችሁ ሂሩቴ? ወይ እማዬ እንዴት ዋላችሁ? እንዴት ዋልሽ? ደህና ዋልሽ? ደህና ዋልሽ? እንደምን ዋላችሁ? ደህና ነኝ። ምን ነው? ምንም አለ ሂሩቴ። ትናንትና እኮ እኔ ዝም ብዬ ነው እኮ ያደከምኩሽ። እንዴ ብደክምስ እማዬ ላንቺ አይደል? ምንስ ብሆን እጣው ሲወጣ የቁብ ዕጣ ለኔ አይወጣ መሰልሽ? እውነትሽን ነው። አዎ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ይሄው ሂሩትዬ አመሰግናለሁ። ሂሩቴ እግዚአብሔር ይስጥልኝ። እማዬ በቃ በጣም እንኳን ቀናውት ብቻ ነው። እንኳን ደስ አለሽ እማዬ። እንኳን ቀናውት ማዘርዬ። አንቺ ከየት አግኝተሽ ነው ግን ገንዘቡን የሰጠሻቸው? ሲጨንቀኝ ጊዜ እኮ ሙሉን ጠየቅኳት። ምን ላድርግ በስዬ? እኔ እቺን ኃላፊነት መወጣት ከብዶኝ ነው ሌላ ሰው የምታስቸግሪው? እሱ ማለት አይደለም። እንዳትጨናነቅ እንዳይደራረብብህ ብዬ እኮ ነው። ሂሩቴ እንዴ እኔ ለነሱ አንሼ ነው እንዴ ለ10 ሺህ ብር? ወገኛ ወደኛ ወገኛ
ምን ስማ እንጂ አይ የሆነ ነገር ልጠይቀው እኮ ነው። ትዝብ ንቀት መሰለሽ እንዴ? አይደለ? ይቅርታ ያው በዚህ ኧረ ችግር የለውም። ስማ እንጂ ምንድነው ቀለበት? አሃ ምንድነው ቃል ምንድነው መሐላ እንደዚህ የሚል ዘፈን ታስታውሳለህ? እውነት ነው እውነት ነው። ይኸውልህ ትልቅ ድግስ ልደግስ ትችላለህ። የወርቅ አለፍ ሲልም የአልማዝ ሁሉ ቀለበት ልታስርላት ትችላለህ። ዋናው ሴሬሞኒው አይደለም። ዋናው በመዋደድ በመተሳሰብ በመፈቃቀር ትዳርህን መምራት ስትችል ነው። አለበለዚያ ሁሉም ነገር ከንቱ ነው። አለበለዚያ የሚያስጨንቅ ተደራራቢ ኃላፊነት ሲመጣብህ ጥለህ ትሸሻለህ። አየህ ትዳር ውስጥ ካንተ በላይ ዋጋ የምትከፍልለት ሰው እንዳለ ማወቅ ይኖርብሃል። በዚህ እንደዚህ ትናገራለህ እንዴ? ስለ ፍቅር ሲሆን ቀላል እናገራለሁ እንዴ? እንዴ አንቺ እንዴ ስስ ጎኔ እንደሆንሽ አልነገርኩሽም እንዴ? ነግረኛል። ምን ትያለሽ? ነግረኛል። በዚህ እውነቱን እኮ ነው። ግን ይኸውልህ በውስጣችን መዋደድ፣ መተሳሰብ፣ መደጋገፍ ከሌለ ለምሳሌ አንዳችን ችግር ሲገጥመን ለአንዳችን የምንተወው ከሆነ ስማ ቀለበት ብቻውን ሲምቦል ነው የሚሆነው። አስበሽዋል ሂሩቴ? ያኔ የገዛውልሽ ቀለበት የአልማዝ ቢሆን እኮ ይሄኔ ተተኮስን ማለት እኮ ነው።